ሰላም ጤና ይስጥልን የጣና ሳተላይት ቴሌቪዥን ቤተሰቦች እነሆ ዛሬ ከዜና ባሻገር ወደ እናንተ ተሰናድቶ በሚቀርበው የትንታኔ ሰዓት ተገኝተናል። እስከ መጨረሻው ድረስ አብራችሁን ሁኑ። እነሆ ወደ ልዩ ትንታኔያችን ገባን። የአህያ ስጋ አልጋ ሲሉት አመድ እንዲሉ ሆኖ እንጂ በአንድ ወቅት በሕዝብ ዘንድ ቀይ ባህርን እንደከፈለው ሙሴ የነጻነት ምልክት እንደሆነው ቼጉቬራ ይቆጠር የነበረው የ50 ዓመቱ ጎልማሳ የበሻሻው አብይ አህመድ አሁን በገባበት አምባገነናዊ አገዛዝ ስር ይገኛል ብሎ ያስብ አልነበረም። ከመምህሩ የሚበልጥ ደቀ መዝሙሩ የለም የሚለውን መጽሐፍ ቅዱሳዊ ይዘት ያለውን ብሂል ከወያኔ በልጦ በመገኘት የሻረው አብይ አህመድ የደገፈውን ሕዝብ እንደ ጠላት የስልጣን ማማ ላይ ያወጣውን ቡድን እንደ ስጋት ከማየቱ በፊት ሚሊዮኖች የዘመናችን ክስተት ነህ፣ ሳምባችን ነህ፣ ከፈጣሪ የተላክልን መሪና ሲሉትም ነበር። ይህ ሁሉ ሙገሳና ቁልምጫ ግን በልጅነቱ ንጉሥ ትሆናለህ ለተባለው ጎልማሳ እንደ ቀልድ ነበር። የህዝብ ጭብጨባ፣ የባንዲራ ርዝመት ውድድር ከልጅነቱ ጀምሮ ተክኖበት ያደገውን የማስመሰል ተግባር ሊያለሰልሰው አልቻለም። መድረክ ላይ ህዝብን በቃላት ይደልላል፣ በመግለጫው የህዝብን አንጀት ይበላል። ከጀርባ የሚሰራው ግን ከጎንነን ያለውን ህዝብ መውጋት ነበር። አገዛዙ ለውጥ ብሎ ከጠራውና ወያኔን ለመጣል በየከተማው እንደ ቅጠል በረገፉ አማራዎች ላይ የተሳለቀው የአብይ አህመድ አምባገነናዊ መልክ ለመገለጥ ዓመት እንኳን አልፈጀበትም ነበር። ለድጋፍ የተሰፋው ረጅም ባንዲራ ሳይሰበሰብ ራሱ ያቀናበረውን የቦምብ ድራማ ተጎጂዎች ሳይታከሙ የ50 ዓመቱ ጎልማሳ የበሻሻው ህልመኛ ንጉስ ትክክለኛ መልክ መገለጥ ጀመረ። ኢንጂነር ስመኘው በቀለን ጨምሮ ተሳዳጅ ሆኑ። የተጓጓለት የነጻነት ሻማ ጠፋ። የህዝብ እልቂት ተጀመረ። ይህን አይነቱን ሰው ነው አበው የአህያ ስጋ አልጋ ሲሉት ያሉት አመድ ብለውም የሰየሙት። በህዝብ መወደድ እንደ ነጻ አውጪ መታየት ከጸረ አማራነቱ ሊገታው ያልቻለው አብይ አህመድ የአማራን ህዝብ መሳደብ፣ አንዳንዴ ባሽሙር መጎሰም፣ ማፈናቀል፣ መግደልና ማሳደድ ጀመረ። ታንክ ጭኖ የሚጎማለለውን ምድራዊ ኃይል አይነቀንቀኝም ያለውን ህዋትን ወደ መቀሌ የላከው የአማራ ትውልድ ዳግም በአብይ አህመድ ዘንድ ተነሳ። የሰላም በሮች ተዘጉ፣ የአመጽ ደጆች ተከፈቱ። ከልክ በላይ ተወጣጥሮ የነበረው ጺሙን አሳማሪ ሴራን ከሻኒው የ50 ዓመቱ ጎልማሳን ፊቱ በማደያት መወረር ጀመረ። ያለ የሌለ ኃይሉን ወደ አማራ ምድር አሰማራ። የውድቀት አፋፍ ላይ ባለበት ጊዜ ያዳኑትን የአማራ ልጆችን ጠላት ሲል ጠራ። እነሆ ከዛ ሰዓት ጀምሮ የውድቀት ጉድጓዱን በጥልቁ መማስ ጀመረ። ይተማመንበት የነበረው ኃይሉ ወደ አማራ ምድር እየገባ ማሟ። የጦር ጠበብት ያላቸው በርካቶች እንደ ዋርካ ቅጠል ረገፉ። ምርኮኝነትን እንደ ታላቅ ጀብድ የሚቆጥሩት አማራን ስለሚጠሉ ብቻ ሀገሪቱ ላይ የሌለን ማዕረግ ተቸራቸው። ይህ ክስተት ግን አብይ አህመድን የሰላም እንቅልፍ ሊያጎናጽፈው አልቻለም። የቤተ መንግስቱን በር እያንኳኳ ያለው የአማራ ኃይሎች ቁጣ ሰውየውን ላልጠበቀ እብደት ዳረጉት። ለህልመኛው ንጉሥ ዙፋን መጥናት ሲሉ በሀገሪቱ በተለያዩ አካባቢ ወጣቶች እየታፈሱ ወደ አማራ ምድር እየተላኩ የጥይት ራት መሆናቸው ቀጠለ። የህልውና አደጋ ላይ የወደቀውን የአማራን ህዝብ የሚያስከብረው ፋኖም ከተራራ ገዘፈ፣ ከብረት ጠነከረ። እነሆ 3 ዓመትን ባሳለፈው ጦርነት ከባቢሎን ይጠነክራል፣ ከህንድ ውቅያኖስ ይገዝፋል የተባለው የአብይ አህመድ አገዛዝ ከቀበና ወንዝ አንሶ የመፈረካከስና ዳግም ላለመጠገን የመውደቅ አደጋ ላይ ወድቋል። አብይ የተማመነባቸው ጄኔራሎችም በ3 ሳምንት እንጨርሰዋለን ባሉ ጦርነት ተዘፍቀው የድሃን ልጅ በማስጨረስ ላይ ናቸው። የበሻሻው ዙፋን አልባ ንጉስ በአማራ ክልል የገጠመውን ከባድ ሽንፈት ተከትሎ የሚያደርገው ጠፍቶበታል። አንድ አይሆንም፣ በአንድ ላይ አይጓዝም የተባለው ፋኖ ምሽግ እያፈረሰ ጥምር ጦሩን እየናደ የድል ዋዜማ ላይ ቆሟል። በዓለማችን ታዋቂ መሳሪያ አምራች ሀገራትን በውሸት እየደለለ መሳሪያ ሲያጓጉዝ የነበረው አብይ አህመድና ቡድኑ የፋኖን የማጥቃት እንቅስቃሴ መቋቋም ባለመቻሉ ያነሰነሰው ሴራ ያልጠነሰሰው ደባ አልነበረም። የቡድኑ አካሄድ በፋኖ ኃይሎች አማራዊ ቅንነትና ትብብር በመክሸፉ በወንዝ ዳር እየተማማሉ እርስ በርስ ይገዳደሉልኛል፣ በስልጣን ጥማት ቤተ መንግስቴን ሳይረብሹ ተላለቁልኛል የተባሉት ጀግኖቹ በተመሳሳይ ዓላማና ድርጅት ተሳስረው በድል በመገስገስ ላይ ይገኛሉ። በአንድ ወቅት በስራቅ እዝን በሚመራው መሐመድ ተሰማ በኩል የተበታተነውን ኃይላቸውን መለቃቀም ነው የቀረን፣ ቡድኑ ሽፍታ ነው፣ ምንም አያመጣም የተባሉት የፋኖ ኃይሎች አብይ አህመድ 4 ኪሎ ካስቀመጣቸው ከዳሚዎች በላይ የሚተማመንባቸውን የጦር አዛዦች ሸኝተዋል። አይነክ የተባለው እዝ ክፍለ ጦሮች ፈራርሰዋል። የእሱን የእልቂት ጥማት ለማስፈጸም ቀሌት የሚደክሙት የአማራ ክልል የብልጽግና አመራሮች ተሸኝተዋል። በዚህ ክስተት ሁሉ መሃል ግን አንድ ነገር አለ። አማራ ከተጋረጠበት አደጋ ለመውጣት የደም ዋጋ ከፍሏል። የአማራ ምድር በልማት ፈንታ የጥይት በረዶ እየዘነበበት ቀጥሏል። በሺዎች የሚቆጠሩ ንጹሃን አማራዎች በተገኙበት በድሮንና በዘፈቀደ በሚወነጨፉ
ያገዛዙ ከባድ መሳሪያዎችና የድሮን ቅንቡላዎች ረግፈዋል። ይህ ሁሉ የሀዘን ጥልመት ግን እንደ ዳሽን ተራራ የገዘፈውን አማራን ከድል አድራጊነት ጉዞ ሊገታው አልቻለም። በዚሁ ያልጠበቀውና ያላሰበው ሽንፈት ውስጥ እየዳከረ የሚገኘው አብይ አህመድ በአማራ ክልል ሊጎናጸፍ ያሰበው ድል በመክሸፉና በተቃራኒው ለሱ ዙፋን የደም ግብር የታጩ ወጣቶች በማለቃቸው ቤተመንግስቱ አካባቢ ሺህ ስብሰባ ሚሊዮን አጀንዳ ተመዟል። ብልጽግና አማራ ክልል ላይ መሰረት ኑሮት ይቆም ዘንድ ግን አልተቻለውም። 4 ኪሎ ለሚጎሰም የፍርሃት ነጋሪ ሰውነቱ የሚረዳው የአማራ ክልሉ የብልጽግና ቡድን ቢሆንም ካድሬዎቹን ከሞት ከተማዎቹን በፋኖ ከመያዝ ሊያድናቸው አልቻለም። ህዝባዊ ቅቡልነቱን ሙሉ በሙሉ አጥቶ ይዟችሁ ይሄድ የሚል እርግማን እየወረደበት ያለው አረጋ ከበደና ቡድኑ በህዝብ ልብ ውስጥ ዘልቆ ለመግባት ያልፈነቀለው ድንጋይ ያልማሰው የሴራ ጉድጓድ አልነበረም። ይህ ሁሉ ግን ለፋኖ ኃይሎች ደጀን በሆነው የአማራ ህዝብ አርቆ አሳቢነትና ወጥ አቋም ከሽፎ ያገዛዙ ካድሬ ከቢሮ ወጥቶ በሰላም ቤቱ መግባት የተሳነው ቡድን ሆኖ ቀርቷል። በፋኖ ኃይሎች ተደጋጋሚ ጥቃት የተሰላቸው የብልጽግናው የአማራ ክልል መንግስት በመኪና ከከተማ ወደ ከተማ መሄድን እንደ ድል መቁጠር ከጀመረ 3 ዓመታትን አሳልፏል። በክልሉ የሚሰጥ የብልጽግና ሹመትም የሞት ፍቅረኛ እንደመሆን የሚቆጠር ሆኗል። በዚህ የፋኖ ኃይሎች የድል አድራጊነት ጉዞ የተሸኙ ሹማምንት ታጣቂዎችና ተላላኪዎች ሞት ከተነኝ የማይቆጠር ሆኗል። ለእነዚህ መሰል ሰዎች የሚደረግ የቀብር ስነስርዓትም ሆነ ለቅሶ የለም። ይህ ምናልባትም በክፍለ ዘመናችን ከተፈጸሙ ውድቀቶች ብልጽግና ብቻ ያስተናገደው አሳፋሪ ክስተት ነው ብንል ማጋነን አይሆንም። ተላላኪነትን እንደ ጀብድ፣ አጎብዳጅነትን እንደ ድል የሚቆጥሩት የአማራ ክልል ሹማምንት በመጨረሻም ስልጣናቸውን ውሰዱልን እያሉ ቢማጸኑም ከአብይ አህመድ ዘንድ የተሰጣቸው መልስ አብረን ገብተናል፣ ከወደቅንም አብረን እንወድቃለን በማለት በክልሉ ስልጣንን መልቀቅ እንደ ወንጀል እንዲቆጠር ማድረግ ነበር። ተጣሩ ቴጌ አቤት በላሽከር ወደ ከገባ አትከራከር እንዲል ዝናኛው ከያኒ ቴዎድሮስ ካሳሁን ከህዝባችን ይልቅ የአብይ አህመድን ወንበር ያስበለጡት የአማራ ክልሉ የብልጽግና ቡድን አባላት የሞቱት እየሞቱ ያልሞቱት በስጋት ከመማቀቅ ውጪ የተሰጣቸው አማራጭ የለም። በእርግጥም እነዚህ ሰዎች እንመራዋለን የሚሉትን ህዝብ እገለዋለሁ ለሚለው ጠላት አሳልፈው በመስጠት ቀዳሚዎቹና ብቸኞቹ ሳይሆኑ አይቀሩም። አብይ አህመድ ሚስቶቻችሁን ስጡኝ ቢል እንኳን ሳያንገራግሩ ሻንጣ ሸክመው የሚልኩት ሽማምንቱ አረጋ ከበደና ቡድኑ በአማራ ህዝብ የነጻነት ዋዜማ ላይ ቀዳሚ ተጠያቂ መሆናቸው ጉዳይ ባያጠያይቅም አጥብቆ መጋለብንና ህዝብን አሳልፎ መስጠትን አሻሽለው ቀጥለውበታል። በአማራ ህዝብ ስም እየማሉና እየተገዘቱ አማራዎችን ካላጠፋን አንተኛም ለሚለው አብይ አህመድና ቡድኑ የሚጋለቡት ሽማምንቱ የፋኖ ኃይሎች ጠንካራ አካሄድ ስላስፈራቸው የድል አጥቢያ ጀግና ለመሆን ከብልጽግና እና ፈንግጥ የሚል አሰላለፍ መጀመራቸው ተሰምተዋል። ከዓመታት በፊት የአማራ ወጣት በጎንደር፣ በባህር ዳር፣ በወልዲያ፣ በደብረ ማርቆስ፣ በመንዝና በሸዋሮቢት እንደ ቅጠል ረግፎ ያመጣውን ለውጥ መደመር በሚል የበሻሻው አብይ አህመድ ሴራ ስር ወድቀው የአማራን ህዝብ ጥቅምና ክብር አሳልፈው የሰጡትን አለቆቻቸውን የለውጥ ሐዋርያንን የሚል አካሄድ ለመከተል ያለሙት ሹማምንቱ ትናንት የሸወዱት አማራ ዛሬ እንደሌለና የአማራ ትግል ዘመኑን በዋጁ ልጆች እንደሚመራ ካለማወቃቸው በተጨማሪ ካለቃቸው የወረሱት ጮሌነት መኖሩን ማሳያም ነው። የብልጽግና አገዛዝ በአማራ ክልል የገጠመውን መንግስታዊ ክሽፈትና ሽንፈት በተመለከተ ይህንን ካልናችሁ ዘንድ አሁን ደግሞ አዲስ አበባን በተመለከተ የብልጽግናው አገዛዝ እየቀመረ ያለውን አደገኛ ሴራ እንዳስሳለን። አሁንም አብራችሁን ቀጥሉ። የአዲስ አበባ ከተማ ጉዳይ በአብይ አህመድና ቡድኑ መዳፍ ስር ሳይወድቅ በፊት የብልጽግናው ቡድን ያደራጀውና ራሱን የምክክር ኮሚሽን ብሎ የሰየመው ርስት ነጣቂ ቡድን ከመወያየቱ ቀደም ብሎ በከተማዋ የአማራን ህዝብ ባለቤትነት የሚያረጋግጥ መሰረተ ልማት ሆነ ታሪክ ነጋሪ ሙዚየም ያልገነባውና አፈግፍጎ አባይ ማዶ መቀመጫውን ያደረገው ብአዴን ቀዳሚ ርስት አስወሳጅ አማራን አዋራጅ የመሆኑ ነገር ሁላችንንም የሚያስማማ ጉዳይ ሆኖ እናገኘዋለን። የአማራዎች የከተማዋ ባለቤትነት በታሪክና መዛግብት የሚታወቅ ሆኖ ሳለ ለቀደምት የከተማዋ ቆርቋሪና ባለቤቶች በሸክላ ውሃ ይቀዱ በመጅጤፍ ይሰልቁ የነበሩ ወገኖቻችን እንብርታችን ነች ሲሉ ለኛ አይናችን ነች የሚል የአማራ ተወካይ በመጥፋቱ አዲስ አበባ የሁላችንም ነች የሚል የአማራን ባለቤትነት የሚያሳንስ ክስተት ውስጥ ከመግባት አልፎ አይ የነሱ ናት መሰል የሚልና ከታሪክ የተጣላ ትውልድ ሊፈጠር ችሏል። በአዲስ አበባ ጉዳይ የኦሮሞ ፖለቲከኞች ልዩነቶቻቸውን ወደ ኋላ በማለት ወጥ አቋም ይዘው በሰሩት ታሪክን አዛብቶ የመጽሐፍ አካሄድ ወጥመድ ውስጥ የገባው የአማራ ህዝብ የመንግዜም ጠላት ስሙን እንደ ስስት እየቀያየረ
አሁንም ድረስ በአማራ ህዝብ ጫንቃ ላይ የማይነሳ ቀንበር ሆኖ የቀጠለው ብአዴን ግን በከተማዋ አማራን የሚገልጽ መሰረተ ልማት ከማቋቋም ይልቅ ጌቶቹን ላለማስከፋት አፈግፍጎ ወደ ባህር ዳር በመመሸግ የአዲስ አበባን ጉዳይ ከአማራ የተቆራኘ እስከማይመስል ድረስ አደገኛ ፖለቲካው ክሽፈትን ተግቷል። የኢትዮጵያ ታሪክ ከኦሮሞ ተስፋፊነትና የወረራ ዘመን የሚጀምር ይመስል አዲስ አበባ ስሟ ፊንፊኔ ነው። ምኒልክ መሬታችን ላይ ቤተ መንግስት ገንብቶ ርስታችንን ቀምቶናል የሚለው ቡድን የአማራ መስላኔ ተወካዮችን ድክመት በመጠቀም ከተማዋን አማራዎች የሚሳደዱባት፣ የሚፈናቀሉባት፣ አንገታቸውን የሚደፉባት ከማድረስ እስከ ብቸኛ የባለቤትነት ስሜት ውስጥ እንዲገባ አድርጎታል። የከተማዋ ባለቤትም ሆነ ቆርቋሪ የሸዋ አማራዎች ሆነው ሳለ በረራ የሚለው ስሟን ዘንግቶ ፊንፊኔ የሚል ስያሜን ያንጠለጠለው አብይ አህመድና ቡድኑ አዲስ ባቋቋመውና በታማኝ አገልጋዩ የምክክር ኮሚሽን በኩል ጥንተ የአማራዋን ርስት በረራን የኦሮሚያ ክልል ንብረት ለማድረግ ስምምነት ላይ ደርሰዋል። የሁሉም ክልሎች ተወካይ አለ በተባለበት በዚሁ ምክክር አዲስ አበባ የአማራ ናት የሚል አቋም ከአማራ ክልሉ መስላኔ ቡድን በኩል አለመቅረቡ የተሰማ ሲሆን የአማራን ርስት ለመንጠቅ ታሪክን በስምምነት እየጻፈ ያለው የኦሮሞ ብልጽግና በበኩሉ አዲስ አበባ የጋራችን ናት የሚል አቋም በመነሳቱ ሎሌዎችን እያስፈራራና ምክክሩን ጥሎ እየወጣ እንደነበረም ተጠቁመዋል። የምክክር ኮሚሽን ተብዬው ጸረ አማራ ስብስብ የህዝብን ስሜት ለማዳመጥ አዲስ አበባ የፌዴራሉ ዋና መቀመጫና የኦሮሚያ ክልል መናገሻ ትሁን በሚል የተደረሰው ውሳኔ ላይ ደርሰናል ብሎ ለህዝብ ካስነገረ በኋላ ውሳኔው አብይ አህመድንና ቡድኑን ባለመስማማቱ ውሳኔ ላይ አልደረስኩም፣ ይህንን መረጃ ያሰራጩትን ሚዲያዎች እከሳለሁ የማለቱ ነገር ተሰምቷል። ባለቤት ተቀምጦ ጎረቤት አዛዥ በሆነበት በከተማዋ ጉዳይ ከአማራ በኩል ተሰይመናል ያሉ ርስት ሻጭ የአማራ ብልጽግና ተወካዮች አዲስ አበባ የአማራ ናት የሚል ንግግር ማሰማት ቀርቶ አዲስ አበባ የኦሮሚያ ናት የሚልን አጀንዳ አልተቃወሙም ተብሏል። ባቀናው ርስቱ ለሀገሩ እንግዳ ለወገኑ ባዳ ተደርጎ የተሳለው የአማራ ህዝብ እቴጌ ጣይቱ የቆረቆረቻትን አጼ ዳዊት ቀድሞ የነገሰባትን በረራን ባለቤት እንዳልሆነ ሲነገረው ከአማራ ክልል ተነስቶ ወደ ከተማዋ መግባት ሲከለከል አንድ ቀን ለምንን ያዘለ መግለጫ አውጥቶ የማያውቀው የአማራ ብልጽግና ቡድን አዲስ አበባ ጉዳይ ባለቤት ነን ያሉ አባሎቹን የፋኖ ተላላኪ የሚል ስም ሰጥቷል ቢባል ቀልል ሊመስል ይችላል። ይህ ግን በጸረ አማራው ስብስብ ዘንድ የማይደረግ ነገር አይደለም። ቡድኑ አብይን ለማስደሰት ራሱንም ቤተሰቡንም መሰዋት እንደሚችል የሚያስማማ ጉዳይ ነው። ከቡድኑ ዳተኝነትና ቄልነት ወጣ ስንል የሚያዋጋበት ማይክ የሚናገርበት መድረክ ሲያገኝ አዲስ አበባ የነዋሪዎቿ ነች፣ የማንም ብሔር ንብረት አይደለችም ብሎ ንግግር የሚያሳምረው የበሻሻው ዙፋን አልባ ንጉስ አብይ አህመድም የምክክር ኮሚሽኑን በአዲስ አበባ ጉዳይ ለኦሮሚያ ትሁን ከሚል አጀንዳ ውጭ እንዳይነሳ ሲልም አስጠንቅቆ እንደነበር ተነግሯል። ህዝባዊ ቅቡልነትን ለማግኘት ነፃና ገለልተኛ ነኝ የሚል አቋም እንደያዘ የሚናገረው ኮሚሽኑ ከባለስልጣን ዘንድ ማስጠንቀቂያ እንደተሰጠው በአፍ ወለምታም ቢሆን መናገሩ ይታወሳል። አዲስ አበባን በተመለከተ ሽመልስ አብዲሳ፣ አዳነች አቤቤና አብይ አህመድ ኮሚሽኑን ማስጠንቀቃቸው የተሰማ ሲሆን ከዚሁ ተቃራኒ በሆነ መንገድ ግን ኮሚሽኑን ያስጠነቀቀም ሆነ የተቆጣ ሹማምንት አለመኖሩ ተገልጿል። ትናንት ለወያኔ ራያና ወልቃይትን ለኦሮሞና ለጉሙዝ መተከልና ደራን አሳልፎ የሰጠው ብአዴን ስሙን ይቀያየር እንጂ አዲስ አበባን ለኦሮሞ ብልጽግና ከመስጠት ግን አላቅማማ። በብአዴን የሽንፈት ጉዞ አትራፊነትን እየተጎናጸፈ ያለው ኦህዴድ በቅርቡ ይፋ እንዲሆን ያደረገውን የአዲስ አበባ ጉዳይ በሽምግልና ተይዟል የሚል አሉባልታ በምክክር ኮሚሽኑ በኩል ይፋ እያደረገ ነው ተብሏል። አዲስ አበባ የአፍሪካ ዋና መቀመጫ የሀገሪቷ ህዝቦች መናኸሪያም ሆኗ ያብከነከረው አብይ አህመድና ቡድኑ በኦሮሚያ ክልል ስር እንድትተዳደር ካደረገ በኋላ ነግደው ህንፃ የገነቡ ቀለይት ደክመው ገበያን የመሰረቱ ከኦሮሞ ውጭ ያሉ ብሔረሰቦችን በማፈናቀልና በማሳደድ እልቂት ለመፈጸም እየተዘጋጀ ባለበት በዚህ ወቅት ይህ ተቃውሞ መነሳቱን ተከትሎ ከምክክሩ ተወካዮች በኩል በአዲስ አበባ ጉዳይ የሚቃረን አቋም የያዙ ተወያዮችን እያስፈራራ መሆኑም ተገልጿል። ባልበላው ጭሬ ለበትነው አይነት መርህ አልባ አካሄድን እየተከተለ ያለው ቡድኑ ከተማዋን በሽብርና በረብሻ ለማፈራረስም ህዝብን ለአመጽ የሚያነሳሳ መረጃን በደጋፊዎቹ በኩል እያስተላለፈ ይገኛል። ምክክር ከመደረጉ በፊት በሆዳቸው ያደሩ የውሎ አበል ምርኮኞቹን ሰብስቦ ተመሳሳይ አቋም እንዲያንጸባርቅ ናዝሬት ላይ ሲመክር የነበረው ቡድኑ የተፈጠረው ህዝባዊ ቁጣ የሚይዝና የሚጨብጠውን አሳጥቶታል። የአማራ ህዝብ የኔ ብቻ ከሚል እሳቤ ወጥቶ የሁላችንም ከተማ ነች በሚል ባለቤትነቱን ከቀን ወደ ቀን እየተነጠቀ
ለከተማዋ ባዳ እየተደረገ ባለበት በዚህ ወቅት ከተማዋ በአገር አፍራሹ አብይ አህመድና ቡድኑ እጅ ከመውደቋ በፊት የባለቤትነት ጥያቄውን ማንሳት አለበት የሚለው የበርካቶች እሳቤ ነው። ጤና ይስጥልን ወደ ተመልካቾቻችን። አባይን በጭልፋ እንዲሉ የአዲስ አበባ ጉዳይ በ5 ደቂቃ በማይሞላ ትንታኔ የሚገለጽ ባለመሆኑ ትንታኔያችን በዚሁ ተጠናቋል። ከዚህ በመቀጠል አዲስ አበባን የተመለከተ ታሪካዊ መረጃችን እናጋራችኋለን። በድጋሚ አብራችሁን ሁኑ። በረራ የኢትዮጵያ የነገስታቱ ዋና መቀመጫ በመሆን ከአጼ ዳዊት ቀዳማዊ ከ1380 እስከ 1413 ጀምሮ እስከ አጼ ልብነ ድንግል ከ1508 እስከ 1540 ከመቶ ዓመት በላይ አገልግላለች። በረራ ወረብ በሚባለው አውራጃ ስር ትተዳደር ነበር። ወረብ ታላላቅ አብያተ ክርስቲያናትና ቤተ መንግስት የነበሩበት በጣም ሀብታም አውራጃ ነበር። በ16ኛው መቶ ክፍለ ዘመን ይኖሩ የነበሩ ብዙ የውጭ ሀገሮችን የጎበኙት አባ ዳንኤል የተባሉ ኢትዮጵያዊ መነኩሴ ወረብን በኢየሩሳሌም መስለው ጽፈዋል። በዚሁ ዘመን የግራኝ አህመድን ጦርነት የዘገበው ከሰራዊቱ ጋር በመሆን ወረብንና በረራን ያየው አራብ ፈቂህ ወረብን የሀበሾች ምድራዊ ገነት ይላታል። ሆኖም ከግራኝ ከ1529 ዓመተ ምህረት ሽምብራ ኩሬ ጦርነት በኋላ የንጉሱ ቤተ መንግስት በረራና በወረብ የሚገኙ ታላላቅ አብያተ ክርስቲያናት በግራኝ ወታደሮች ተዘርፈዋል፣ ወድመዋል። ከኦሮሞ ፍልሰት በኋላ ደግሞ ወረብና ዋና ከተማዋ በረራ ብቻ ሳይሆን በሰለሞናውያን ዘመን የሀገሪቱ የሃይማኖት፣ የኢኮኖሚ፣ የባህል፣ የአስተዳደርና የህዝብ ማዕከል የነበሩ ቁልፍ አውራጃዎች በኦሮሞ ቁጥጥር ስር ውለዋል። ከነዚህም ባሌ፣ ፈጠጋር፣ ዳሞት፣ ወረብ፣ ጋፉት፣ ሸዋና ጉራጌ ይገኙበታል። ይህም የኢትዮጵያን ፖለቲካ፣ የህዝብ ስብጥርና አስተዳደር ከግራኝ በበለጠ ሁኔታና በዘላቂነት ቀይሮታል። አጼ ምኒልክ ወደ ወጫጫም ሆነ ወደ እንጦጦ የሄዱበት ምክንያት የአጼ ዳዊትን ከተማ በረራን ፍለጋ ነው። ስለዚህ አጼ ምኒልክ አዲስ አበባን አልመሰረቱም። ምኒልክ አንድ ስንዝር የኦሮሞ ርስት መሬት አልወሰዱም። የሸዋ መኳንንትም ሆነ አጼ ምኒልክ ወደ እናሪያ፣ ወደ አሮጌው ዳሞትና ጋፋት የዘመቱት አዲስ ነገር ለማቅናት አይደለም። ባለሀገሮቹ የጋፋት ዘሮችና አማሮች ቋንቋቸው ተወልዶ ያደገበትንና ለብዙ ሺህ ዓመታት የኖሩበትን አጽመ ርስታቸውን እንደ አዲስ ሀገር የሚያዩበት ምንም ምክንያት የላቸውም። ለፍትህና ለአንድነት ሲባል በታሪክ ሂደት ጉዳት የደረሰባቸውን ህዝቦች እውቅና መስጠት፣ ከጉዳታቸው እንዲያገግሙ ኢኮኖሚያዊና ፖለቲካዊ ድጋፍ ማድረግ ተገቢና ፍትሃዊ ነው። በሀገራችን ኢትዮጵያ የምናየው ግን ከዚህ ተቃራኒ ነው። ርስታቸው የፈለሰባቸውና ቋንቋቸው የተደመሰሰባቸው ሰዎች ወራሪ ተብለው ዳግም ጉዳት ደርሶባቸዋል። በፊት የበቀለን ጆሮ በኋላ የበቀለ ቀንድ በለጠው እንዲሉ የጋፋትና የዳሞት ዘሮች፣ ጉራጌዎችና አማሮች ቋንቋቸው ተወልዶ ካደገበት አያቶቻቸውና ቅድመ አያቶቻቸው ትናንት በኢየሩሳሌም ከመሰሉት ከጥንት አጽመ ርስታቸው ሀገራቸው አይደለም ተብለው ተባረዋል። ለዘላቂ ሰላምና ፍትህ ሲባል ኢትዮጵያ እንደ አሜሪካና ካናዳ ካሉ ሀገሮች መማር አለባት። ጤና ይስጥልን። እነሆ ትንታኔያችን በዚህ ተጠናቋል። ከጣና ሳተላይት ቴሌቪዥን ጋር ስለነበራችሁ እናመሰግናለን። በሌላ የጣና ሳተላይት ቴሌቪዥን ፕሮግራማችን እስክንገናኝ ድረስ መልካም ጊዜ